ሰበብ እኮ ነው። ለምን አመጣ ይሄን አያትዬ አሁን እኮ ሃይሚ የሌለች ጊዜ ቲክቶክ እንኳን እንዴት እንደሚቀዘቅዝ ይዩት። አዎ እውነቴን ነው። 600 ገባ። ዋው የስ እኔ ግን እሷን ሃይሚን ታዘብኳት መቼ መሰላችሁ? አሸንድዬ የሚለው አመት ባል ጊዜ ሁሉም ለቆ እሷ መጨረሻ ላይ ለቀቀኝ ማለት ነው። ከዛ እሱ አብረው ፎቶም ቲክቶክ ወላሂ የአንድ ሰው እንትን አታይ ማይታይሽም በጠቅሉ ልብስ አረገችው። ተፈራሁኝ ወላሂ ፈራሁኝ። እንደው አያትዬ በደንብ አይተሻል፣ በደንብ አይተሻል አያትዬ። በቃ እንዴት እንደሞቀ ከዛ በኋላ ፈራሁኝ። እኔ ያልኩሽ ይኸው መሞቁን ብቻ ሳይሆን ሰው አይን ሰው ይገባ ወላሂ የሰው አይን እኮ ጥሩ አይደለም። በተለይኛ ሀበሻ አይናችን እንጨት ይሰብራል እንኳን ሰው ማለት ነው። እንደዛ እኔ አይን ሳይሆን ማለት ነው የሰው ፍቅር እኮ በገንዘብ አይገዛም። ከእግዚአብሔር ነው። እውነት ነው፣ እውነት ነው። እኔ ፍቅርን በገንዘብ ልግዛው ብል አልገዛውም እኮ ግን የእግዚአብሔር ስጦታ ነው። በቃ ምንም ማድረጋችን እግዚአብሔር ስጦታ ነው። ምን እናድርግ? የሰው መርዳት ከፈጣሪ ነው። ጆሲ እኮ ብሏታል። ጆሲ ነው ያሰባት ማለት ነው። ብሩኬን እና እሷን አቅርቦ እንደው ሃይሚ ይሄም ተየት የመጣ ነው አላት። ተፈጣሪ ነው አለው ብሩኬ። ተፈጣሪ ነው። ስሟ ግን ምን እንደሆነ ቢነግሩኝ ብሏል። ስሟ ምን እንደሆነ ቢነግሩኝ ብሏል። እንዴት እንደወጣ በቃ ብዙ የሚወደድ ነገር አላት ሃይሚ። ግን እኮ እሷ እኮ አንድ ጊዜ ብላለች፣ በሄድኩበት ቦታ ሃይሚ ስትሉ ስቅቅላለሁ እፈራለሁ አለች። እፈራለሁ እነኛኞቹ ለምን እኛ እናን ምን ይመስለኛል አለ። ይሄውልሽ ምን እናደርጋለን? ምን እናድርግ? እኛም ፈርዶብናል። ውስጣችን ገባችን ነው። ሌላ አመለካከት ሊሰጧት ይሞክራሉ። ግን እሷ አመጣጧ ምንድነው? ከአብርሃምና ከፍቅር ጋር ሊያስተዋውቁ ሲመጡ የባህል ሰዓት ገባች። አጋጣሚ ሆነ ስትገባ ነው በዩቲዩብ እንድትመጣ ኦዲየንስ እንዳለ የጠየቀው እንዳለ ትምጣ ብሎ አበሻ ቀሚስ ለብሳችሁ ሰማያዊ ጥለት ትዝ ይለኛል። አበሻ ቀሚስ ሰማያዊ አበሻ ቀሚስ ለብሳ በቪዲዮ ከዛ በኋላ ነው የዩቱብ ህብረተሰብ ትምጣ ብሎ ያስገደደው። በልጅነቷ ተፈትና ያልፈች ሳይሆን በወንድሞቿ ፈርቀቅ ብላ ዱምሽሽ ብላ ያደገች ናት። የምንም ቻሌንጅ ሆናም ያለፈች ልጅ አይደለችም። ማንም ሰው ይሄንን አመለካከት እንዲል አልፈልግም። ገብቷቸዋል። ለፈተና ማንኛውም ኢትዮጵያዊ ተፈትኖ ነው ያደገ። ማንኛውም ሰው ተፈትኖ ነው ያደገ። አዎ ጭንቅላቷ እንትን ነው፣ ጎበዝ ነው፣ ያስባል። ከዛ የተረፈ ደግሞ አመጣጣ እንደዚህ ነው እንደዛ ነው የለም። አንድ ጊዜ ልንገርሽ ራይማ፣ አንድ ጊዜ ብሩክ እና እንትና ኮሜንት ማነው ፕራንክ ሰርተው በቃ ከእንግዲህ በኋላ በጥሩ ስራ እመጣለሁ እኔ እንደሆን ብዙ ቻሌንጅ ያለፍኩ ነኝ። አንድ ቀን ግን ይሄንን ነገር አጫውታችኋለሁ። ከዚህ በፊት ምን ብለዋታል መሰለሽ? ለሙዲና አይደለም ለሙንተሃ ነው ማስረዳት። ይሄን አመለካከት ስለማልፈልግ ማንም ይሰድባል ማንም አይሰድም። በቃ እዚህ ጋር አንፈልግ። በኮሜንት እኮ የመጣ ነው እንደዛ ያለችው፣ በኮሜንት የመጣ ነው ያለችው እንጂ በሌላ አይደለም። ሙንተሃ እንዳመጣጣም ካልሽ ማለት ነው። እንተው እኔ እሷ እንጂ ማንም ሰው እንጂ ፈልጌ አይደለም። በቃ እንተው በቃ ይሄን አመለካከት እንድትቀይሩ ነው የምፈልገው እንጂ እንደዛ አይደለም። በቃ ታዩቋጭው ቋጭው በቃ ይቅር በቃ ወየው በኋላ በቃ አፉ በሉኝ። እሺ ኧረ ችግር የለም፣ ኧረ ችግር የለውም። ምንትይ ግን አትቀስቅሽ ረሃማ በእግዚአብሔር እጭ። እኔ እኮ አይደለሁም ያመጣሁት አይደል እንዴ ነው እኮ። ግን በቃ ከላስ ረሃማዬ በቃ ዝጉት እኮ ነው የምለው። ሌላ እናውራስ ሌላ ትጂዬ ሌላ ዛሬ ምን ይመጣል ምናምን እንበል እስኪ። እሱን አውሩሽ ድራማው እንደሆነ እንደሚቀጥል ቁርጣችንን አውቀን ያው እንግዲህ ዛሬ ምን ይመጣል እንበል። ድራማው ላይ ይቀጥላል። ይቆማል እንዳይቆም እሱ ለምሳዬ ለግቢ ላይ ንጉ
የላ መሳየኔ ግን ምናልባት አንቺ ነሽ ሙጀተር ወይ ነገር ይሄም እርጉዟ ትመጣለች አለች። ይሄም እርጉዟ ትመጣለች አለች። ልታንጫጭን ነው። እኔ ምላችሁ ሙጀዮን ኤኞ መስኪ ሙጀዮን ኤኞ መስኪ የቲ ሚስዩ እየመጣች ነው ብላለች። እርጉዟ ትመጣለች ማለት ነው። ረሃማዬ ማለት ነው። ካስቀየምኩሽ በጣም ይቅርታ፣ ግን እንደዚህ አይነት ነገር እንዲወራ ስለማንፈልግ ነው። ካላስ ይሄ እኮ ማስቀየም አይደለም። አይዋ ሚስዩ ይመስለኛል አለች። እርጉዟ ትመጣ ይሆን? እነሱ ኧረ በእናታችሁ እስኪ ተውን እስኪ። እሷን ሴትዮ ስሟን አትጥሯት፣ ንፋታት። ምን እናድርግ? እርጉዟ ከመጣች ምን እናድርግ? እሺ እርጉዟ እንኳን ሃይሚጋ ትመጣለች። አሁን ግን እሷ እርጉዝ ነች አይደለም? የድራማ እርጉዝ ነው እንዴ? የድራማ እርጉዝ ምናልባት ከኛ ትልቆች ስላላችሁ ታውቁታላችሁ ብዬ ነው። ላምሪ በቀደም ለታ እንትን ከነቦ ላይ ቁጭ ያለ ጊዜ እንደዚህ ድፍጥጥ አድርገው ቁጭ ስትል ተስር ጨርቁ ሊወርድ ነበረ። ተዛ ካሜራማኑ ሆነ ጥቅስ ጠቀሳትና ብድግ አለኝ። እኔ አሁን ቲክቶክ ላይ እየተንሸራሸረ ያለው ይሄ ከእንትና ጋራ ከሚፍታ ጋራ የመጣችሁ ቪዲዮ በኩርሲ ሲገጫት የተነቃነቀው እሱ ነው እየተንሸራሸረ። የበቀደም ለቱም እኔ አሁን እንደው እንደዛ እንደንትኑ የአሸንድዬ ውለታ ሆና እንደመጣዩ እንደው እንደዚህ ሆና መጣ ሚዲያው እንድብልልቁም በወጣችሁ መቼ ያልቋጭ አሉት እኮ ሊቋጩት አልፈለጉም። ምናልባት ምን ብሏል ብሩኬ ትናንትና የሃይሚ ቤት ሲመረቅ ምናምን ብሏል። እስከዛ ድረስ ይሰሩ ይሆናል ወይም እስከሚመለስ 8 ቀን ነው ብሏል እኮ። ታዲያ እኮ 8 ቀን ነው የቀረው ነው። አንቺ በ8ም ቀን ከተፋቱ ናራ አላሽታቸው ወይኔ ቀን አላለም 8 ቀን አለ 1 2 3 ነው ያለው 8 ቀን አለ። ኦኬ እንደዛ ከሆነ ማለት ነው ለምን እኔ ሄጄ ወዷን አልጎትት ይሄዳል። 8 ቀን ይሄዳል። እኔ ዛሬ ምናልባት አሁን ልጅቷ ትመጣና ምናልባት ያው ፍፄ ይኖራል ለምንድን ነው ያስወጣሽው ብላ እንዳትመጣ ከቤት ለምንድን ነው ያስወጣሽው ብላ ትመጣለች። ወይም ደግሞ ብሩኬ ሌላ ቦታ ካረፈ ያረፈበት ትሄድና እሱ ጋር ሄዳ ታንጨራጨራለች። ከሁለት አንዱ ነው የጠበቁት። እንግዲህ እንዴ አዲስ አበባ እንትን አልጋ ቤቱ እንዴ እንደዚህ እንደፈለገሽ የሚገኝ ሀገር ነው እንዴ? አዲስ አበባ እኮ የጠፋ ሰው እንኳን አታገኝም። ይሄው ሰው የሰው የሚያሳያት እኮ አለ አይደል እንዴ? እኔ ራሱ ማለት ነው አሁን ዝም በይ ከሰሞኑ ቲኬቴን ቆርጬ ሄጄ እነ ብሩኬ ቤት ሄጄ ማለት ነው ያችን እርጉዟን ሆዷ ላይ ያለውን አውጥቼ ወደ ውጭ ጥዬ ገላገላችኋለሁ። በቃ ትጨነቁ። ወይ ላምሮትዬ የእውነት እርጉዝ ልትኮን እኮ እኔ አዲስ አበባ እኔ እቀርባለሁ አወጣ ነበር፣ ግን እርጉዝ አይደለችም። ሄጄ ምን አወጣለሁ? ፕላስቲክ እኮ ከባድ ነው። እግዚአብሔርን አዲስ አበባ ላይ ቤት ማወቅ ከባድ ነው። አንቺ ትኬት ከምትቆርጪ እኔ ቀርብ ነበር፣ ግን እርጉዝ ስላልሆነች ምን አደከመኝ። በጣም ከባድ ነው። እንደዚህ እንትን አሁን ለነገሩ ዲፕሬሽን ምናምን ስላለ እንጂ በጣም ከባድ ነው። በጣም አዲስ አበባ ማለት እኮ የዞረባት ናት። ዞረች ነው ምን እናወራ። ኧረ ሰው ካየሽ ነው እንጂ እና አዲስ አበባ ኖረን አሁን ስንት ቦታ ስለተሰራራ እኔ ራሴ ይጠፋኛል እየጠየቅኩ ነው። በጣም ከባድ ነው። አዲስ አበባ ስለተለወጠ እኔ ራሴ አሁን ለመጀመሪያ ጊዜ ፒያሳ ተሰርቶ ሲያልቅ ስወጣ አዲስ ነው የሆነብኝ፣ እንኳንስ ከሌላ ቦታ መጥተሽ። ስለዚህ ሰው ነው ይዟት የሚሄደው። ሲጀመርም ከነሱ ጋር ነው የመጣችው ማሬ። ድራማ ስለሆነ ነው እኮ አብሮ ነው የመጣው። ማንም የሚቀርበው ሁሉ ማለት ነው ከሀይሚ ጋር እንድትጣላ ብሩክ ይልካታል፣ ከብሩክ ጋር እንድትጣላ ሀይሚ ትልካታለች ወይ ፍፄ ይልካታል። በቃ እንጂ አብሮ ነው ከቡታጅራ
ሲጀምር ብሩኬ መች ወጣ? አሁን ማታ ወጣ ብላችሁ ታስባላችሁ? ማታ ሃይሚ ወጣች ብላችሁ ትዬ እነሱ ሊሸጉዱ ነው። ዝም ብለን ሁላችሁ እንጂ ሙሉ እኮ በአንድ ልብስ ነው የተቀመጠችው ሃይማኖት 2 ቀን ሙሉ ለአምርዬ